Iran has reportedly rejected a US proposal for a 48-hour ceasefire. የጦርነት ነጋሪ ከተመታ 5 ሳምንታት ያስቆጠረው ቢሆንም አሁን ግን ሁኔታዎች ከቁጥጥር ውጪ እየመጡ እንደሆነ የሚጠቁሙ አዳዲስ መረጃዎች እየመጡ ነው። አሜሪካ የቀረበችውን የ48 ሰዓት የተኩስ አቁም ስምምነት በኢራን በኩል ውድቅ መደረጉ ቀጠናውን ወደማይመለስ ጥፋትና ወደ ሰፊ ክልላዊ ጦርነት እየገፋ ይገኛል። ይህ ውሳኔ ዝም ብሎ የተሰጠ መልስ ሳይሆን ለዓመታት ሲብላላ የነበረ የሁለቱ ሀገራትን ቅራኔ የመጨረሻ መፈንዲያ ነጥብ ላይ መድረሱን የሚያሳይ ነው። አሜሪካ ይህንን የሰላም ጥሪ ያስተላለፈችው ስሟ ያልተጠቀሰው የሽምግልና ሚና በምትጫወት ሶስተኛ ሀገር በኩል ቢሆንም የቴህራን ምላሽ ግን እጅግ አስደንጋጭ ነበር። ኢራን በጽሁፍ በምላሽ ከመስጠት ይልቅ ዝምታ መርጣ ወታደራዊ እርምጃዋን አጠናክራ ለመቀጠል ወስናለች። ይህ ዝምታ ደግሞ ከሺህ ቃላት በላይ ትርጉም አለው። ዲፕሎማሲ በቃጠሎ ውስጥ አመድ ሆኖ መቅረቱን፣ የጠመንጃ ድምጽ የበላይነት መያዙን የሚያበስር ነው። በመካከለኛው ምስራቅ ምድር ላይ የሚወርደው እሳታውን ቃላት ሊገልጸው ከሚችለው በላይ እየሆነ መጥቷል። ላለፉት 5 ሳምንት ሰማዩ በድሮኖችና በሚሳኤሎች ተሸፍኖ ውሏል። የየብስና የአየር ጥቃቶች የሰዎችን ሕይወት ከመቅጠፍ ባለፈ የቀጠናውን ጂኦፖለቲካዊ ገጽታ ሙሉ በሙሉ እየቀየረ ነው። አሜሪካና አጋሮቿ የኢራንን ወታደራዊ አቅም ለማዳከም ከፍተኛ ጥረት ቢያደርጉም ኢራን ግን አሁንም ድረስ በጽኑ ቆማ የመልሱን ማጥቃት እርምጃ እየገፋች ነው። ይህ ግጭት የሁለት ሀገራትን ጦርነት ብቻ ሳይሆን የዓለምን የኃይል ሚዛን የሚፈትን ትልቅ ክስተት ሆኗል። ዓለም አቀፉ ማህበረሰብ ውጥረቱን ለማርገብ ከፍተኛ ጫና ቢያደርግም በዋሽንግተንና በቴህራን መካከል ያለው ገደል ግን ከቀናት ወደ ቀን እየገፋ ሄዷል። ተስፋ የተጣለባቸው የዲፕሎማሲ መንገዶች ሁሉ ተዘግተው አሁን የሚታየው ብቸኛ አማራጭ የኃይል እርምጃ ብቻ ሆኖ ቀጥሏል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ አሜሪካ በኢራን ላይ የነበሯትን ስትራቴጂ ግቦች ሊጠናቀቁ መቃረባቸውን፣ የኢራን የኒውክሌር ጣቢያዎች እንዲሁም ሚሳኤሎች የማምረቻ ተቋም መደምሰሳቸውን በልበ ሙሉነት ተናግረዋል። ትራምፕ እንደሚሉ ከሆነ የኢራን ወታደራዊ ክንድ ተሰብሯል። ሆኖም ግን የምድር ላይ እውነታው ከዚህ የተለየ መልክ ይዟል። የተለያዩ ደህንነት ተቋማትና የስለላ ዘገባዎች እንደሚያመለክቱት የኢራን ወታደራዊ አቅም አሁንም ቢሆን ከፍተኛ ስጋት ሊሆን በሚችል ደረጃ ላይ እንደሚገኝ ነው። ምንም እንኳን አሜሪካ በርካታ የጥቃት እርምጃዎችን ብትወስድም ኢራን ለዓመታት ስትገነባው የቆየችው የሚሳኤልና የድሮን ክምችት በቀላሉ የሚጠፋ አልሆነም። በተለይም ኢራን ሚሳኤሎቿን የምታስቀምጥባቸውና የምታስወነጭፏቸው ስፍራዎች በየቦታው የተበታተኑና ከመሬት በታች የተደበቁ በመሆናቸው ሙሉ በሙሉ ለማጥፋት እጅግ አስቸጋሪ ሆኗል። ኢራን የባለስቲክ ሚሳኤል ፕሮግራሟን እንደ ህልውና መከላከያ ሆኖ የምታየው ነው። በአሜሪካና በእስራኤል በኩል ያለው የአየር ላይ የበላይነት ለመከተል ሚሳኤሎችና ድሮኖች ብቸኛ ዋስትናዎች እንደሆኑ ታምናለች። በዚህም ምክንያት ነው ኢኮኖሚካዊ ኪሳራና ዓለም አቀፍ ማዕቀቦች ቢኖሩትም ሚሳኤሎቿን ወደ ተለያዩ ቦታዎች መተኮሷን ያልገደበችው። የአሜሪካ የመከላከያ ስርዓቶች የተወሰኑ ሚሳኤሎችን ቢያከሽፍም ጥቂት የማይባሉ ግን መከላከያውን ሰብረው በመግባት ኢላማቸውን እየመቱ ነው። ይህ ደግሞ ለአሜሪካ ወታደራዊ ስልጣን ትልቅ ፈተና ሆኖባታል። የኢራን ድሮኖችን ቢሆን በዝቅተኛ ከተማ ላይ መብረሪ የራዳር ስርዓቶችን የማለፍ አቅም ስላላቸው በሳውዲ አረቢያ፣ በኳታርና በዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮች ላይ ከፍተኛ ጉዳት እያደረሱ ይገኛሉ። የጦርነቱ የገንዘብ ወጪ ቢሆንም ለማመን የሚከብድ ደረጃ ላይ ደርሷል። አሜሪካ በዚህ ግጭት ውስጥ እጅግ ውድ የሆኑ የጦር አውሮፕላኖች፣ ድሮኖችና ነዳጅ ጫኝ አውሮፕላኖች አጣለች። በሳውዲ አረቢያና በዮርዳኖስ የሚገኙ ወታደራዊ ቤዞች በኢራን ጥቃት ምክንያት የደረሰባቸው ጉዳት በ100 ሚሊዮን የሚቆጠር ዶላር እንደሆነ ይገመታል። ፔንታጎን አሁን ላይ ለጦርነቱ ማስቀጠያና ለደረሱ ኪሳሮች ማካካሻ የሚሆን ተጨማሪ ግዙፍ በጀት እንደሚፈልግ እየጠየቀ ይገኛል። ይህ ደግሞ ለአሜሪካ ኢኮኖሚ ሌላ ትልቅ ራስ ምታት ሆኖባታል። ጦርነቱ በጦር ሜዳ ብቻ ሳይሆን በኪስ ላይም ከባድ ጫና እያሳደረ መሆኑ የአሜሪካ ሕዝብም መረዳት ጀምሯል። ከሁሉ በላይ ግን የዓለም ትኩረት የሳበውና የዓለም ኢኮኖሚን አንገል ላይ የቆመው የሆርሙዝ ባህረ ሰርጥ ጉዳይ ነው። ይህ ጠባብ የውሃ መተላለፊያ ለዓለም የነዳጅ አቅርቦት እጅግ ወሳኝ ነው። ጦርነቱ ከተጀመረ ጊዜ አንስቶ ግን ይህ ስር ከሞላ ጎደል ተዘግቷል። በዚህ ምክንያት መርከቦች መንቀሳቀስ ባለመቻላቸው በአሜሪካና በመላው ዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል። ነዳጅ የኢኮኖሚ ደም ስር በመሆኑ ዋጋው መጨመሩ በምግብና በሌሎች መሰረተ ፍላጎት ላይ የዋጋ ንረት አስከትሏል።
ኢራን ይህንን ስልታዊ ቦታ እንደ ጦርነት መሳሪያ እየተጠቀመችበት ትገኛለች። የሆርሙዝ ሰርጥ በእጃችን ነው የሚለው የኢራን መፈክር የአሜሪካን ኢኮኖሚ የበላይነት ለመፈታተን ያሰበበት ትልቅ ስልት ነው። በአሁኑ ወቅት በመካከለኛው ምስራቅ የሚታየው ሌላኛው ትልቅ ግጭት ደግሞ የትረካ ጦርነት ወይም የፕሮፓጋንዳ ፍልሚያ ነው። በአንድ በኩል ኢራን የአሜሪካን የእስራኤልን እቅዶች ከሽፈዋል፣ ግባችንንም ማሳካት አልቻሉም ስትል ለህዝቧና ለዓለም ትናገራለች። በሌላ በኩል ደግሞ ዋሽንግተን የኢራንን ወታደራዊ አቅም ወደ ድሮ መለስን በማይቻልበት ደረጃ አዳክመነዋል የሚል ጽኑ አቋም ትይዛለች። እነዚህ ሁለት ተቃራኒ ትረካዎች በዓለም ዙሪያ ላይ ባሉ ሚዲያዎች ላይ እየተንጸባረቁ ይገኛሉ። እውነታው ግን በሁለቱ መካከል ተደብቆ ቀርቷል። አሜሪካ ከፍተኛ ጉዳት ማድረሷ ባይካድም ኢራን ግን ገና ያልተነኩና ለከፋ ጥቃት የተዘጋጁ ወታደራዊ አማራጮች እንዳሏት በተግባር እያሳየች ነው። ይህ ጦርነት አሁን ላይ በሁለት ሀገራት መካከል ብቻ የተገደበ ሳይሆን መላው ቀጠናውን ምናልባትም ዓለምን ሊያዳርስ የሚችል የእሳት ሰደድ እየሆነ መጥቷል። የአሜሪካ የ48 ሰዓት የተኩስ አቁም ግብዣ ውድቅ መደረጉ የኢራን አመራሮች አሁን ላይ ያለውን ሁኔታ እንደ ትልቅ ድል ወይም ደግሞ እንደ መጨረሻ የሞት ሽረት ትግል እየቆጠሩት መሆኑን ያሳያል። ለኢራን ዲፕሎማሲያዊ ንግግሮች አሁን ላይ ትርጉም የላቸውም፣ ምክንያቱም የምዕራባውያን ቃል ኪዳን እንደምታምን በተደጋጋሚ ገልጻለች። ምትኩ ግን በመሬት ላይ በሚኖረው የበላይነት ላይ በምታደርሰው ወታደራዊ ኪሳራ ዋጋ ለማስከፈል ቆርጣ የተነሳች ትመስላለች። የጦርነቱ 5ኛ ሳምንት ሲገባ በሁለቱ ወገኖች በኩል ያለው የትዕግስት መጠን አልቋል። ትራምፕ በኢራን መሰረተ ልማቶች ላይ ጥቃት ለማድረስ ዝግጁ መሆናቸውን መግለጻቸው ጦርነቱ ወደ አዲስና ይበልጥ አደገኛ ምዕራፍ መሸጋገሩን ያሳያል። የኒውክሌር ጣቢያዎች ኢላማ መደረጋቸው ደግሞ ጉዳዩን የሁለት ሀገር ጦርነት ብቻ ሳይሆን የዓለም አቀፍ ደህንነት ስጋት ያደርገዋል። እንዲህ አይነቱ እርምጃ ሊያስከትለው የሚችለው አካባቢና ሰብአዊ ጥፋት እጅግ ከፍተኛ ነው። ይሁን እንጂ የኢራን ምላሽ ደግሞ የበለጠ አስፈሪ ሊሆን እንደሚችል ይገመታል። በሺዎች የሚቆጠር የሚሳኤል ተኳሾች በመላው ሀገሪቱ ተሰራጭተው ትዕዛዙን እየጠበቁ መሆናቸው፣ ድሮኖቿን በዝግጁ ላይ መሆናቸው ሁኔታውን በማንኛውም ሰዓት ወደ ከፍተኛ ፍንዳታ ሊያመራ እንደሚችል ይጠቁማሉ። የአሜሪካ ወታደራዊ አቅም ምንም እንኳን በቴክኖሎጂ የላቀ ቢሆንም የኢራን ያልተመጣጠነ ጦርነት ስልት ግን አሜሪካን እየፈተነ ነው። ትልልቅና ዘመናዊ ጦር መርከቦችን፣ አውሮፕላኖችን በትናንሽና በርካሽ ዋጋ በሚመረቱ ድሮኖች ሲጠበቁ ማየት ለወታደራዊ ባለሙያዎች አዲስ ትምህርት እየሆነ ነው። የኢራን ስትራቴጂ የአሜሪካን ወታደራዊ ኃይል በማባከን ረጅም ጊዜ በሚወስድ ጦርነት ውስጥ በመዘፈቅ ድካምን መፍጠር ነው። ይህ ደግሞ በገንዘብ ሆነ በሰው ኃይል ከፍተኛ ኪሳራ እየሆነ ይመጣል። የአሜሪካ ሕዝብ በነዳጅ ዋጋ መናርና በቢሊዮን የሚቆጠር ግብር ለጦርነቱ መፍሰስ የተነሳ ጥያቄውን ማንሳት ጀምሯል። ይህ የውስጥ ጫና ደግሞ ለዋሽንግተን ውሳኔ ሰጪ ሌላ ፈተና ነው።